ምግብ የተለያየ ኢኒሼቲቮች ከለውጡ በኋላ ጀምረናል። ለምሳሌ በገጠር አንዱ ዋናው ኢኒሼቲቭ ክላስተር ነው። አርሶ አደሩ በተናጠል ከሚያርሱ በጋራ ሆኖ ቢያርሱ ምርትና ምርታማነት ያድጋል። ጉልበት ይደመራል፣ መሬት ይደመራል፣ ውሃ ይደመራል፣ ምርት ያድጋል፣ ለገበያም ምቹ ሁኔታ ይፈጥራል። በዚያ አግባብ አርሶ አደር ተጠቃሚቱ ይጎላል የሚል እሳቤ ነበር። ይሄ ለስንዴም፣ ለጤፍም፣ ለሩዝም፣ ለቡናም፣ ለሙዝም ለሁሉ ይሰራል። ክላስተር ማድረግ መሬቱን መደመር። የክላስተር ዶሮ ብንጨምር እያንዳንዱ አርሶ አደር ያቺን አንዳንድ ቦክስ ሁለት ቦክስ ቢኖረው የበለጠ ተጠቃሚ የበለጠ ገቢ ሊያገኝ ይችላል። ስለዚህ ክላስተር አንዱ ኢኒሼቲቭ ነው። ሁለተኛው ፍሩት ነው። ፍሩት ኢትዮጵያ ውስጥ መልክዓ ምድራችን ምቹ ስለሆነ ከውጭ ማስገባት የለብንም። ልክ እንደ ስንዴው ፍሩት እናበራከት ብለን ጀምረናል። ፍሩት ከችግኝ ዝግጅት ጀምሮ ያለው ሂደት ቀላል ስራ አይደለም። አንዴ ከተመረተ በኋላ ግን እንደዚህ እንደምታዩት ምግብ ብቻ ሳይሆን ውበትም ጭምር ነው ያለበት። ኢትዮጵያ እንግዲህ በምግብ ራሷን ለመቻል ያላት ሀብት በቂ በመሆኑ በቤተሰብ ደረጃ የምግብ ዋስትና ለማረጋገጥ በትኩረት ማምረት እንደሚጠበቅም ነበር በወቅቱ ጠቅላይ ሚኒስትር አብይ አህመድ የገለጹት። ቤተሰብ አንድ መምህር፣ አንድ ጡረታ የወጣ ሰው፣ አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል ማለት ነው። በአንድ ስራ ብቻ ዲፔንድ ሳንሆን እያስተማር ዶሮ እያረባን እያስተማር ሙዝ እያመረትን እያስተማር አሳ እያራባን ቢሆን ችግር በቤታችን እየጠፋ እየቀነሰ ይሄዳል። ከዶሮ በተጨማሪ አሳ አይታችኋል እንዴት እንደሚባዛ። የአንዱ አሳ ኪሎ 18 20 30 ኪሎ ለአንድ ቤተሰብ ምግብ መሆን የሚችል ነው። አሳ ሲራባ ፍሩት ሲበራከት ዶሮ ሲበዛ ቢያንስ 1-2 ላም የተሻለ ዝርያ ያላቸው ላሞች በግቢ ውስጥ ካለ አርሶ አደር በቤቱ ምግብ የሚያሳስበው ጉዳይ አይሆንም። ተመልሰናል። እንግዲህ እንደሚታወቀው የሌማት ትሩፋት መርሃ ግብር ጥቅምት 23 ቀን 2015 ዓመተ ምህረት ነበረ ተግባራዊ መሆን የጀመረው። ያኔ በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት መርሃ ግብር ምን ያህል የምግብ ዋስትናን ለማረጋገጥ ሚና እንዳለው ያነሱትን ነበር የተከታተልነው። እንደሚታወቀው ያው የሌማት ትሩፋት መርሃ ግብር የምግብ ዋስትናን ለማረጋገጥ እንዲሁም ደግሞ የተተረፈ ምርት በማር በወተት እንዲሁም ደግሞ በእንስሳት ተዋጽኦ ውጤቶች ላይ ማስገኘት እንደሚችልም ይገለጻል። እንግዲህ መርሃ ግብሩ ተግባራዊ ከተደረገ ጊዜ ጀምሮ ምርቶች ላይ ብዙ ለውጥ እንዳለ በተደጋጋሚ እየሰማን ቆይተናል። ነገር ግን እነዚህ ምርቶች ቢኖሩም አሁንም የዋጋ ሁኔታው መስተካከል አልቻለም የሚለው ነጥብ አሁንም አነጋጋሪ እንደሆነ ነው። መስተካከል እንዳለበትም በተደጋጋሚ ይነሳል። እንግዲህ ህብረተሰቡም የተለያዩ ምርቶችን በተመጣጣኝ ዋጋ በአካባቢው እንዲያገኝ እድል የፈጠረ ቢሆንም ይሄው ነገር በግብአት አቅርቦት ውስንነት ላይ ከወይም ከዛ ጋር በተያያዘ በምርቶች ላይ ጭማሪ እየተስተዋለ ይገኛል። ይድነቃቸው ሰማው ያዘጋጀው ጥንቅር አለ። ይህን በተመለከተ ይመር አደም እንደሚከተለው ያቀርባል። እሱን እንከታተል። በሸገር ከተማ ገላን ክፍለ ከተማ ኗሪ የሆነችው ብርቱካን ረጋሳ በአካባቢው በሚገኝ ማህበራት የእንቁላል ምርት ግብይት እያደረገች ነው። የተለያዩ ምርቶች በአካባቢያቸው እያገኙ ቢሆንም ከቅርብ ጊዜ ወዲህ ግን የዋጋ ጭማሪ ማሳየቱን ገልጻለች። እንቁላልና ወተት በስነ ስርዓት እያገኘን ነው። የምንፈልገው ምርት አለ እንወስደዋለን እዚህ መተን ማለት ነው። በሀገራችን ውስጥ እየተሰራ እንደዚህ አይነት ነገር እየተሰራልን ግን በቃኛ ዋጋው በደንብ ከፍ ባይል ወረድሎ እንዲሸጥልን እንፈልጋለን። እንቁላል በ18 ብርም 17 ብርም እናገኘዋለን ከዚህ ሱቅ ላይ ግን 20-22 ብር ነው የሚሸጠው እና ወተት በ80 ብር ሊትር እዚህ ማለት ነው። ሌላ ሱቅ ላይ 120-100 ብር ነው የሚሸጠው። በክፍለ ከተማው የሌማት ትሩፋት ስራ የተሰማሩ ማህበራትም ምርቶቻቸውን ለአካባቢው ህብረተሰብ በማቅረብ እየሰሩ እንደሚገኙ ተናግረዋል። በቀን እስከ 450 ሊትር በቀን እናልባለን ማለት ያው ለህብረተሰቡ ነው የምናቀርበው። የስራ ዕድል የተፈጠረላቸው ሱቆች ከፍተው ከኛ የሚረከቡ አሉ። ከዚህ አልበን ልካለን። እነሱ ደግሞ ለህብረተሰቡ በተመጣጣኝ ዋጋ ያቀርባሉ። ከዚህ ነው መጣው ለነጋዴም እናቀርባለን፣ ለህብረተሰቡም እናቀርባለን። ለሁለቱም ጋር ይቀርባል ማለት ነው። አንዳንዴ ባዛር ላይ የማውጣት እድልም አለን።
ይሁንና በዋነኝነት የእንስሳት መኖ ዋጋ መጨመርና የግብአት አቅርቦት ውስንነት የዋጋ ጭማሪ እንዲስተዋል አድርጓል ሲሉም ያነሳሉ። አንዳንዴ እንደ ችግር ማንሳት የምፈልገው የውሃ የመጥፋት ባህሪ ያለው የውሃ ችግር እንደዚህ የማይባል አንዳንዴ 2 ሳምንት ጠፍቶ የሚመጣበት አለ። በጋሪ ሲቀዳ ምናምን በጣም አስቸጋሪ ነው። አሁን 18 ላይ ነው ያለው በአሁን ደረጃ ማለት ነው ያስረከምን ያለው የመኖ ጭማሪ በዛ ላይ ነው ወደዛ ከፍ ያለ ከብቶች ብዛት አለ። በዛው ልክ ፍጆታ ይወስዳሉ። ትንሽ አሁን መኖ ዋጋው በጣም ይነሳል። እኛ ወተት ደግሞ ህብረተሰቡ ላይ መጨመር አንችልም። ግን የመኖ ጉዳይ ነው ከፍተኛ ያው ውጥረት ውስጥ የሚከተን ማለት ነው። ለምን ከብቱ በበዛ ቁጥር ካልበሉ ወተት ስለማይሰጡን። በግብአት አቅርቦት በኩል ያሉ ችግሮችን ለመፍታት የተለያዩ ስራዎች እየተሰሩ ስለመሆናቸው ነው የሚገለጸው። ቢሾፍቱ ከተማ እዛ ያሉት የመኖ የሚያቀነባብሩ ፔሊሲዎች አሉ። ከነሱ ጋር የገበያ ትስስር በመፍጠር እንደኛም እንደ ክፍለ ከተማችን 3ቱም ወረዳዎች ላይ ወጣቶችን በማደራጀት መኖ ከዛ እንዲቀበሉና እዚህ ላይ ያሉት ማህበራቶች እንዲያከፋፍሉ ነው ሰፊ ስራ እየሰራን ያለነው። በአቅርቦቱ ላይ ችግር የለም፣ ግን የዋጋ ጭማሪ ከፍተኛ የሆነ የዋጋ ጭማሪ አለ። እሱን ደግሞ ቅድም ባልኩት ሂደት የሚያመርቱት እዚህ የሚያቀነባብሩትን ወደ ክፍለ ከተማችን በማምጣት እዚህ እንዲሰሩ በማድረግ ሰፊ ስራ ሰርተናል። በኢትዮጵያ የምግብ ዋስትናን ለማረጋገጥ ብሎም በዘርፉ ያለውን ሀብት ለመጠቀም የሌማት ትሩፋት መርሃ ግብር ትግበራ እየተከናወነ ነው። መርሃ ግብሩም ውጤቶች እየተመዘገቡበት ይገኛል። እናም ትግበራውን ይበልጥ ለማጠናከርና የሚፈለገውን ውጤት ለማሳካት የግብአት አቅርቦትን የማሟላትና ዘርፉን የማዘመን ስራ ሊተኮርበት ይገባል። የሌማት ትሩፋትና ውጤቱ በሀገር ጉዳይ በስፋት እየተመለከትነው የምንገኘው ርዕሰ ጉዳይ ነው። ተመልካቾቻችን እዚህ ጉዳይ ላይ እንቆይና ከእንግዶች ጋር ቆይታ እናደርጋለን። 2 እንግዶችን ጋብዘናል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንደዚሁም ደግሞ ከሐዋሳ ስቱዲዮ የሲዳማ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ አቶ ተክሌ ጆን ባናቸው። ሁለቱንም ከልብ እናመሰግናለን። በቀጥታ መስመራችን ላይ ይገኛሉ። አንድ ጥንቅር እናስቀድምና ወደ እንግዶቻችን እንሄዳለን። እንግዲህ ቀደም ሲል ስናነሳ እንደነበረው የሌማት ትሩፋት ምርቶች በስፋት አሉ። ነገር ግን ዋጋው አሁንም ሊስተካከል ሲገባው ብዙም የተስተካከለ አይደለም እያነሳን ነውና በተመሳሳይ የወተት ምርት ዋጋ ከጊዜ ወደ ጊዜ እየጨመረ በመምጣቱ በእለት ተዕለት ኑሯቸው ላይ ጫና መፍጠሩን የኢትዮጵያ ቴሌቪዥን በአዲስ አበባ ያነጋገራቸው ነዋሪዎች ተናግረዋል። የወተት ጭማሪው ከሚመጣበት ቦታ ጭማሪ በማሳየቱ ደግሞ ጨምረው ለመሸጥ መገደዳቸውንም ሻጮች ገልጸዋል። አስተያየቶቻቸውን ሐምራዊት ብርሃኑ እንደዚህ አሰባስባቸዋለች። ወተት ስንት ነው? 110 አልተወደደም። ባለ 100 ያው ነው እንጂ በፊት 40 እስከ 50 ምናምን ነበረ። አሁን በጣም ጨምሮብናል። ሰፈር ውስጥ አለ ውድ ነው፣ በጣም ካቅም በላይ ነው። ልጆችም ጧት እንገዛ ነበረ። አሁን ካቅማችን በላይ ስለሆነ በቃ ለማቆም እየተገደድን ነው ያለነው። ተወዷል። እኛ ስናመጣ ከዛ ተወዷል። ስንጠይቃቸው መኖ ላሞች አቅርቦት አመጋገብ ላይ በጣም ውድ እየሆነብን ነው እያሉ እነሱም እንደዛ ነው። ተወደደ ነው የለም ነው የሚሉት። እጥረት አለ በቃ መኖ የለም ነው በቃ በዚህ ነው የሚዘጉብን። በመናቋለን ነው አሁን ዋጋው በዚህ ነው እንጂ 45 ነበር፣ ከዛ ጨመረ ወደ 50 ገባ። አሁን ደግሞ ወደ 60 ብር ገብቷል ማለት ነው። ወተትም 50 ብር ነበር፣ አሁን ከ55 ብር 65 ብር ሆነ። ይከብዳል። ግማሽ ሌትር ማለት ነው። በ50 ብር በ45 የሚሸጡት 65 ብር የሆነበት ሁኔታ አለ። ከአቅራቢ ነው መጀመሪያ ከቦታው ተወደደነስ ምንም ማለት በ5 ሳንቲም በ20 ሳንቲም ነው የምንሰራው። በብዛት ስለምናገኘው እኛም አዋጡን አይደለም የምንሸጠው። ያሁን ያለንበት ዋጋ በጣም ከባድ ነው። ከስተመር መጥቶ ነው የሚሄደው። ባለበት በመጣልክ ነው የምንሸጠው። እኛ ምንም ማር ስለማንችል ወደ 60 ብር ይመጣል ለና 65 ብር ነው የምንሸጠው። ለምን እንዲሆነ ምን መቀበል ይያለው እንደፈለገ ስለሆነ ሰው ትኩረት ቢያደርግበት። የታሸጉ ወተቶች ለምሳሌ ሆላንድ አለ፣ አደይ አለ፣ ሾላ አለ። እነዚህ ቀጥታ ከሆላንድ በስተቀር ሆላንድ ቀጥታ ለኛ ነው የሚያመጣልን። ሌሎቹ ግን በኤጀንት ነው የሚያመጡት። እኛ እነሱ ቀጥታ ለኛ ድርጅቱ ለኛ ቢያመጣ እኛም የራሳችንን የተወሰነ ጥቅም ይዘን በዲስካውንት እንሸጣለን። ግን 3ኛ 4ኛ ዙር ነው እኛ ጋር የሚደርሰው። ገብቶሻል? አንዱ ላንዱ አያመጡም ቀጥታ። ሁለተኛ እኛ እነሱ የሚሉን የመኖ እጥረት ነው የሚሉት። ፈሳሹ እኛ ከሱሉልታ ነው የሚያመጡልን። እሱ ደህና ነው። በአንጻራዊ ከታሸጉ ወተቶች የተሻለ ነው። በሊትር ነው ጥሩ ነው።
እሱ የተሻለ ነው። አሁን ለምሳሌ ያኛውን እስከ 65 ብር ነው በግማሽ ሊትሩ 130 ሂሳብ ነው የሚሸጠው። ይሄኛው ግን 110 ነው። ስለዚህ 20 ብር ዲስካውንት አለው። አቅርቦቱ እጥረት አለ በጣም በቀን የሚመጣን 10 ወተት አሁን እኔ ለከስተመር ልጅ አልሸጥም። ማቃቹ ቋሚ ከስተመር ልጅ አልሸጥም። ሄደው ተማረው ነው የሚሄዱት። እሱም በውድ ዋጋ እንኳን እሱም አጡት። በውድ ዕቃ እንኳን ለመግዛት አጡ። 80 ብር ትይዣቸው ይሄዳሉ። ለምን? እጥረት ስላለ ወደው ህፃን ልጅ ማሳደግ አደር ስለማሳደሩ 80 ብር 100 ብር ብትይዛቸው ይሄዳሉ። አማራጭ ያላቸውም ወስዶ እንደሚያዝ ሌላ አማራጭ ስለሌላቸው ተወዶም ይዘው ይወስዳሉ። ለምን ብትኝ እጥረት አለ በጣም ከባለፈ ነገር ትንሽ አሁን ይሻላል። መንግስት እንግዲህ አቅርቦቱን ቢያንስ የሆነ እንዲህ በጣም የተራራቀ የዋጋ ንረት ሳይሆን እንደ ኮመን የሆነ መቼም ይጨምራል፣ ግን እንደዚህ ልዩነት በጣም ይሰፋ ባይሆን እና አቅርቦቱ ደግሞ በጣም አምጥቶ ተመጣጣኝ መንግስት በራሱ የሚያቀርብበት መንገድ ቢያመቻች በሸማቾች በተለያዩ በማህበራቶች ምናምን እያደራጀ ወጣቶችንም እያደራጀ በዛ መልኩ ቢያቀርብልን ህብረተሰቡ ጥሩ አገልግሎት ይሰጣል ብለን እናስባለን። መፍትሄ የምለው የወተት አምራቾች ቀጥታ ለኛ ያምጡልን። ምክንያቱም በየወተት ቤቱ ቢሆን እነዛም ቀጥታ ንግድ ፍቃድ ላላቸው ህጋዊ ለሆኑ ወተት ቤቶች ቢሰጡ እነዛም አንደኛ ለቁጥጥር የሚያመቻል። ገብቶሻል? በስንት መጣ ያመጣሽበት ደረሰኝ ይታወቃል። መጨመር አትችልም። ተመልሰናል። የተለያዩ አስተያየቶችን ነው ተከታትለን የተመለስነው። ከእንግዶቻችን ጋር ደግሞ አሁን ቆይታ እናደርጋለን። እንግዶቻችንን ለማስታወስ ያክል የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንዲሁም ደግሞ ከሐዋሳ ስቱዲዮ የሲዳማ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ አቶ ተክሌ ጆምባ ናቸው። ከነሱ ጋር ቆይታ እናደርጋለን። ለዶክተር ፍቅሩ ረጋሳ እናስቀድምና በተለይም ዛሬ የሌማት ትሩፋት መርሃ ግብርን እያነሳን ነውና የሌማት ትሩፋት ስራዎች በዘርፉ የተተፈረፈ ምርት ከማምረት አንፃር አሁን ያለበት ደረጃ እንዴት ይገለጻል? እሺ እጅግ አድርጌ አመሰግናለሁ። እንደተባለው ሌማት ትሩፋት ከመጀመሪያው ሲጀመር በሀገራችን የምግብና ስነ ምግብ ዋስትናን ለማረጋገጥ እንደዚሁም ደግሞ ያን ሁሉ ሳትኖሮን ከውጭ የምናስገባቸው እንስሳት ተዋጽኦዎችንም በሀገር ውስጥ አምርተን ለመተካት ከዘርፉ የሚገኘውንም ኢኮኖሚክ ጠቀሜታም ለማሳደግና የስራ ዕድል ፈጠራን ለማረጋገጥ የተጀመረ መርሃ ግብር ነው። ከተጀመረ አሁን ኦልሞስት 3ኛ ዓመት ላይ ነው ያለው። የአራት ዓመት ፕሮግራም ሆኖ የአንድ ዓመት ጊዜ ነው የሚቀረን። በዚህ በነበሩን 4 ዓመት ባለፉት 3 ዓመታት ውስጥ እንግዲህ ፕሮግረሱን በሚኒስትሪ ደረጃ በየ2 ሳምንቱ በቨርቹዋሊ ተገናኝተን ከክልሎች ጋር የምንገመግምበት የገጠሙን ተግዳሮቶችንም ሆነ እንደዚሁም ደግሞ ያሉትን መልካም ተሞክሮዎችንም እንለዋወጥበት መድረክ ኖሮን በአመት ግን ከዚህ በፊት አምና ሐዋሳ ላይ የክልል ፕሬዝዳንቶች በተገኙበት በክቡር ምክትል ጠቅላይ ሚኒስትራችን በተመራ ስብሰባ ተገምግሞ የህዝቡ በዚህ ስራ ላይ መሳተፍ የመንግስት ድጋፍ በተጠናከረ ሁኔታ በመሄድ የግሉም ተሳትፎ በጥሩ ሁኔታ በመሆኑ ኢቨን ታርጌቶቻችንን እንደገና ከልሰን ከፍ አድርገን እንድንይዝ በተሰጠው አቅጣጫ መሰረት ዘንድሮም ያንን ታርጌቶችን ከልሰን በከፍተኛ ሁኔታ አሳድገን ነው እየሰራን ያለነው። በመሆኑም እንግዲህ ከዛ 4ቱ ኮሞዲቲዎች ናቸው ያሉት የምንሰራው በሌማት ትሩፋት ውስጥ ትኩረት የተሰጣቸው ማለት ነው። የወተት ልማት፣ የዶሮ ልማት፣ የአሳና የማር ልማት ናቸው። በዛ እንግዲህ የሌማት ትሩፋት ስንጀምር ወተት በአጠቃላይ ከግመልም ሆነ ከላም ወደ 7 ቢሊዮን ሊትር ነበር የሚመረተው በአመት ማለት ነው። ዘንድሮ ላይ 12 ቢሊዮን ሊትር በአመት አቅደን ወደ 11 ቢሊዮን እየተጠጋን ነው። 10.5 ቢሊዮን ሊትር የተገኘበትና ካቀድ ነው ኦልሞስት 99% ላይ ነው ያለነው በ10 ወር ማለት ነው። ምርቱ በጣም ሻርፕሊ እያደገ የሚገኝ ከነበረበት አንጻር ስናይ ማለት ነው። ከዛም አልፎ ተርፎ የእንቁላልና የዶሮ ምርትንም ስናይ ከጫጩት ስርጭት ይጀምራል። ጫጩት እንግዲህ እሷ ነች አድጋ ለእንቁላልም ለስጋም የምትሆነው ማለት ነው። ወደ 26 ሚሊዮን ጫጩት ነበረ ከሌማት ትሩፋት በፊት ስናሰራጭ የነበረው።
ዘንድሮ ላይ ወደ 150 ሚሊዮን ጫጩትን ለማሰራጨት አቅደን ወደ 105 አካባቢ አሰራጭተናል። በዛው ልክ እንግዲህ የእንቁላል ምርት የዶሮ ስጋ ምርትም በጣም ከፍተኛ የሆነ ከእጥፍ በላይ እድገት እያሳየ የመጣበት ሁኔታ ነው ያለው። 3.2 ቢሊዮን እንቁላል ነበረ 2014 ላይ ስናምርት የነበረው። በዛው እንግዲህ አሁን ላይ ዘንድሮ ወደ 8 ቢሊዮን እንቁላል ይመረታል ብለን አቅደን በዚህ በ10 ወር ውስጥ 7 ቢሊዮን እንቁላል የተመረተበትና ከ10 ወር እቅዳችን አንጻር ከ100% በላይ ያመረትንበት ሁኔታ ነው ያለው። በማር ምርትም እንደዛው በጣም ከፍተኛ በሚባል የዘመናዊ ቀፎ ስርጭት ወደ 2.1 ሚሊዮን ዘመናዊና ሽግግር ቀፎ ለማሰራጨት ታቅዶ ወደ 2.2 ሚሊዮን ዘመናዊ ቀፎና ሽግግር ቀፎ በአጠቃላይ በኢትዮጵያ ውስጥ የተሰራጨበትና የአሳ ምርትም ከተለያዩ ውሃ አካላት ለማምረት ታቅዶ በዛው ልክ እንግዲህ እሱም በጥሩ ሁኔታ ከአሳ ጫጩት ስርጭት ጀምሮ እስከ አሳ ምርት ድረስ በጥሩ ሁኔታ ላይ የሚገኝና ካቀርናቸው እቅዶችም አንጻር ከከለስነው እቅድም አንጻር ጥሩ መሻሻሎች እየታዩ የመጡበት ሁኔታ ነው ያለው። ይሄ እንግዲህ የ10 ወር ዘንድሮ ላይ እንደዚሁ ክቡር ምክትል ጠቅላይ ሚኒስትር አቶ አደም ፋራህ እና ሌሎችም ሰዎች በተገኙበት የክልል ፕሬዝዳንቶች በተገኙበት ገመገምንበትና ቁልፍ የሆኑ አሁንም ትኩረት ተሰጥቶ መስራት የሚገባቸው ነገሮች ላይ ምን ማድረግ እንዳለብን ተወያይተን ወደፊት አቅጣጫ የሚያስቀምጥበት ሁኔታ ነው ያለው። በአጠቃላይ ስናይ ግን ከፍተኛ የሆነ ከነበረበት አንጻር ለውጦች፣ የምርት እድገቶች እየመጡ ያሉበት ግብአቶችንም ጭምር ከማዳቀልም ጭምር ከመኖም ልማት ጭምር የተሻለ ስራ እየተሰራ ያለበት ሁኔታ ነው የሚገኘው ማለት ነው። ጥሩ እንመለሳለን። እሺ አቶ ተክሌ ወደ እርስዎ እንምጣና ደግሞ እንግዲህ ሲዳማ ክልል በሌማት ትሩፋት በጣም ትልቅ አቅም አላቸው ተብለው ከሚታሰቡ ክልሎች የሀገራችን አካባቢዎች መካከል የሚጠቀስ ነውና እንደ ክልል የተትረፈረፈ ምርት ለማቅረብ እንዲሁም በሌማት ትሩፋቱ ጥሩ አፈጻጸም እንዲኖራችሁ ያው የተለያዩ ጥረቶች እንደሚደረጉ ይታወቃልና እስካሁን ያላችሁበት ደረጃ እንዴት የሚገለጽ ነው? እስኪ እሱን አጠር አድርገው ይንገሩን አቶ ተክሌ። አመሰግናለሁ። እንደ ሲዳማ ክልል በ2015 በጀት ዓመት ጠቅላይ ሚኒስትራችን በአርባ ምንጭ ከተማ በተለይ በእንስሳት ሀብት ልማት ዘርፍ በዶሮ፣ በወተት፣ በንብ፣ በአሳ የተረፈረፈ ምርት በማምረት በምግብ ራሳችን ለመቻል ባወጁት መርሃ ግብር መነሻ እንደ ክልል ዘርፉን እንደ ቢሮ በማዋቀር ሰፊ ስራዎች ስንሰራ ነው የቆየ ነው። ከዚህ ውስጥ አንዱ ዶሮ ልማት ነው። ዶሮን በተመለከተ 2015 በጀት ዓመት ላይ 4 ሚሊዮን ዶሮ ነው ያሰራጨ ነው። በ2017 በጀት ዓመት ከ4 ሚሊዮን ተነስተን 10 ሚሊዮን ዶሮ ለማሰራጨት አቅደን በአሁኑ ሰዓት 11 ወር ላይ 10 ሚሊዮን ዶሮ አሰራጭተን በቀረን አንድ ወር ውስጥ ከ10 ሚሊዮን በላይ ዶሮ ለማሰራጨት እየተረባረበ ነው የምንገኘው። በዚህም 1350 በላይ የዶሮ መንደሮችን አደራጅተን ከ200 ሺህ በላይ የሚሆኑ አርሶ አደሮች በመንደር ተደራጅተው ተጠቃሚ እየሆኑ ነው የሚገኙት። ምርትን በተመለከተ 2015 በጀት ዓመት ላይ 234 ሺህ ቶን ነው የነበረው የእንቁላል ምርት። በአሁኑ ሰዓት 553 ሺህ ቶን የእንቁላል ምርት በማምረት ከራሳችንም አልፈን በአሁኑ ሰዓት አዲስ አበባን ከተማን ጨምሮ ለብዙ ከተሞች እንቁላልን እያቀረብን ነው የሚገኘው። በአጠቃላይ በዶሮ እርባታ ከ442 ሺህ በላይ የሚሆኑ ህብረተሰብ ክፍሎች ተጠቃሚ የሆኑ ነው የሚገኙት። በአጠቃላይ ከ10 ዶሮ ጀምሮ እስከ 120 ሺህ ዶሮ ድረስ የሚያረቡ ከአርሶ አደር እስከ ኢንቨስትመንት ደረጃ በዶሮ እርባታ ዘርፍ ላይ ተሰማርተው እየሰሩ ያሉ ሰዎች አሉን። በአጠቃላይ በዶሮ እጅግ በጣም አመርቂ ውጤት መመዝገብ ተችሏል። ህዝባችንም ተጠቃሚ ማድረግ ነው የቻልነው። ሌላው የወተት ልማት ስራ ነው። አንዱ የሀገር ሰብ ዝርያ ማሻሻል ነው። በ2015 በጀት ዓመት ላይ የሌማት ትሩፋት መርሃ ግብር ስታወጅ 34 ሺህ ነው የነበረው የዝርያ ማሻሻል እቅዳችን። በዘንድሮ በጀት ዓመት 200 ሺህ ከብቶችን ዝርያ ለማሻሻል አቅደን
በአሁኑ ሰዓት 193,000 በላይ ከብቶችን ዝርያ በማሻሻል ህዝባችን ተጠቃሚ እያደረግን ነው የምንገኘው። በአሁኑ ሰዓት በ669 መንደሮች ተደራጅተው አርሶ አደሮች በ22 ወረዳዎች ላይ እየሰሩ ነው የሚገኙት። ከ2015 በጀት ዓመት ወዲህ 14 የወተት ህብረት ስራ ማህበራቶችን በማደራጀት በተደራጀ መልኩ አርሶ አደሮች ወተት እንዲያመርቱ ያመረቱትን ወተት ለኢንዱስትሪ ግብዓትነት እንዲያቀርቡ በማደራጀት እና በማሰልጠን ህዝባችን ተጠቃሚ እያደረግን ነው የምንገኘው። በአሁኑ ሰዓት በመንደር እና በህብረት ስራ ማህበራት የተደራጁ አርሶ አደሮች ለይርጋለም ኢንዱስትሪ ፓርክ ወተትን እያቀረቡ ነው። ሌላው ደግሞ ከይርጋለም ኢንዱስትሪ ፓርክም አልፈው ለአዲስ አበባ ለሾላ ገበያ ወተት እያቀረቡ ነው የሚገኙት። ይሄ ውጤት የመጣው ከ2013 በፊት ወተትን መሸጥ እንደ ነውር ከሚቆጠርበት ተነስተን በአሁኑ ሰዓት 669 የወተት መንደሮችን አደራጅተን 262,000 በላይ አርሶ አደሮች በመንደር ተደራጅተው ወተትን ለኢንዱስትሪ ግብዓትነት ከማቅረብ አልፈው ገቢያቸውን በማሳደግ ልጆቻቸውን በማስተማር ተጠቃሚ ማድረግ የተቻለበት ስለሆነ መልካም በወተት ዘርፍም ህዝባችን ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። ሶስተኛው የማር ልማት ነው። ቡና በሲዳማ ክልል በኦርጋኒክ ቡና ምርት ነው የሚታወቀው ክልላችን። በተለይ በ19 ወረዳዎች ላይ ቡናን በስፋት ይመረታል። በእነኚህም 19 ወረዳዎች ላይ ማርን በስፋት ንብር በስፋት በማንባት በብዛት የቡና ማር ምርት በማምረት ህዝባችን ተጠቃሚ ማድረግ አለብን ብለን አቅደን 80 የማር መንደሮችን አደራጅተን በአሁኑ ሰዓት 66,000 በላይ የሚሆኑ አርሶ አደሮች በመንደር ተደራጅተው የማርን እያመረቱ በ14 ህብረት ስራ ማህበራቶች በመደራጀት ለኢንዱስትሪ ፓርክ የማር ምርት እያቀረቡ ነው የሚገኙት። እንመለሳለን። በአጠቃላይ በወተት ወደ ዶክተር ፍቅሩ እንምጣና በተለይ ቀደም ሲል የሌማት ትሩፋት መርሃ ግብር ከተጀመረ በኋላ ጥሩ የሚባሉ ውጤቶች እንደመጡ ገልጸውልን ነበር። በተለይ በማር በወተት እንዲሁም በስጋ በአሳ ምርት ላይና ነገር ግን አሁን ቀደም ሲል የሚያነሳነውን ጉዳይ እናንሳ። አሁን ላይ በከተማችን በዚህ በአዲስ አበባ እየታዩ ያሉ የዋጋ ጭማሪዎችን እያስተዋልን እንገኛለን እና በተለይ የሌማት ትሩፋት ምርቶች እንቁላልና ወተት ላይ የታየው ተከታታይነት ያለው የዋጋ መጨመር ከምን የመነጨ ነው ማለት እንችላለን? ለዚህ የተቀመጠ መፍትሄስ አለ ወይ የሚለውን እናንሳ። ጥሩ ነው። እንግዲህ ዋጋ ጭማሪ የምንልባቸው ኮንዲሽኖችም አሉ። አንዳንዴ ደግሞ በጣም የሚወርድበትም ኮንዲሽኖች አሉ። ከጾም አሁን ከመፈታቱ በፊት እንቁላል እኔም ራሴ እዚህ ማቀው 8 ብር 9 ብር የነበረበት ሁኔታ አለ። ከማምረት ዋጋ በታች ከኮስት ኦፍ ፕሮዳክሽን በታች ሆኖ እንቁላል ሲሸጥ የነበረበትና በአንዳንድ ሰዎች እጅም ለረጅም ጊዜ እንቁላል ሲቀመጥበትና ችግር ውስጥ ሲከታቸው የነበረበት ሁኔታ አለ። ጾም ከተፈታ ወዲህ ኦፍ ኮርስ ዲማንዱ በጣም ይጨምራል። ከዲማንድ ጋር ተያይዞ ደግሞ እንደዛው የዋጋ መጨመሮች በአንጻሩ የሚታዩ የሚጠበቁም ነበረ። ሆኖም ግን ሰደሊ አሁን የምንሰማቸው እዛም እዚህ የምንሰማቸው ጉዳዮች አሉ። በጣም ዋጋ መጨመሩ ነው። እንግዲህ አንደኛው የንግድ ስርዓታችንንም የምንፈትሽበት ነገር መኖር አለበት። ቅድም አንዳንድ ቅሬታ የሚያቀርቡ ሰዎች በወተትም በእንቁላልም ስራ ላይ የተሰማሩ ሰዎች የሚገልጹትም ነገር አለ። ወተት 2 3 4 ሰዎች ጋር ተቀባብለው መጨረሻ ላይ ተጠቃሚው ጋር የሚደርስበት ሁኔታ አለ። ያ ማለት በየጊዜው ከሰው ሰው ከነጋዴ ነጋዴ ሲተላለፍ በሁሉም ትርፉን ይዞ ስለሆነ ያ ትርፍ ደግሞ ሬጉሌትድ የሆነ ትርፍም ስላልሆነ መጨረሻ ላይ ተጠቃሚው ጋር ሲደርስ በጣም የዋጋ መጨመር ሁኔታዎች ሊከሰቱ ይችላሉ። ይሄ ማለት እንግዲህ የአምራችንና ሸማችን የማገናኘት ስራዎች ላይ አጠናክረን መስራት እንዳለብን ነው የሚያሳየን ማለት ነው። አምና ነው ዘንድሮ ራሱ ከሰላሌ አካባቢ በወተት ማምረት ላይ ተሰማርተው በኮኦፕሬቲቭ ደረጃ የሚሰሩ በዩኒየን ደረጃ የሚሰሩ ወተት የሚቀበላቸው አጥተው ወተት ዋጋውን በጣም ወርዶባቸው
በጣም ኮምፕሌንስ ያደረጉና እዚህም ድረስ መጥተው ቅሬታ ሲያቀርቡ ወተት ማምረቱን እኛ እናመርታለን የገበያ ችግር አለብን በማለት ሲያቀርቡን የነበረው ያንንም እንግዲህ ለመፍታት ወተት በቀጥታ እኛም ወደ ተጠቃሚው እንዲደርስ ሪከመንድ አናረግም የሚበላሽ ነገር ነው ለዛ ኖርማሊ ፓስቸራይዝድ የሆነ የታሸገ ወተት ነው ለተጠቃሚ መድረስ ያለበት እነኚህ ወተት ማቀነባበር ላይ የተሰማሩትን ድርጅቶችን አነጋግረን አምራቾች ከወተት አቀነባባሪዎች ጋር ተገናኝተው ገበያ ትስስር እንዲፈጠር ያረግንባቸው ኮንዲሽኖች አሉ ቅድም አቶ ተክሌ ከሲዳማም እንዳለው ከሲዳማም ክልል በቀጥታ ተሰብስቦ ወደ እነኚህ ወተት አቀነባባሪዎች የሚመጡበት ሁኔታዎች ተመቻችተዋል እንግዲህ ግብርና ሚኒስቴር ይሄንን ነገር በየቦታው ሚልክ ሼድ ሚልክ ቪሌጅ የምንላቸው ቦታዎች ላይ የሚመረቱ ሰርፕለስ የሆኑ ወተቶች እንዳሉ በመገንዘብ እነኚህ ወተቶች ተሰብስቦ ወደ ማቀነባበሪያ ወደ ገበያ እንዲቀርቡ 10,000 ሊትር የሚይዙ የወተት ማመላለሻ አቀዝቅዞ የሚያመላልሱ መኪኖችን ገዝተን ለክልሎችንም ሰጥተን በዛ አምልክ እንግዲህ ክልሎች ወተቶቹን ሰብስበው ወደ ማቀነባበሪያ እያስገቡ ያለበት ሁኔታ ነው ያለው እንግዲህ ሌላኛው እንግዲህ ከማርኬቲንግ ጋር ተገናኝቶ ያለው በእንደዚህ ይዘን የሚነሳው ጉዳይ የመኖ ጉዳይ ነው እውነት ነው መኖ በየጊዜው ዋጋ የመጨመር ቴንደንሲ ያለው ሁኔታ ስራ ነው ይሄም አንደኛ ከውጭ የሚገቡ የመኖ ውስጥ የሚጨመሩ ንጥረ ነገሮች አሉ እነሱ ሁሉ ጊዜ ከዶላር ጭማሪ ጋር እየጨመሩ የሚሄዱበት ሁኔታ አለ በሌላ መልኩ ደግሞ ከአቅርቦትም ጋር ያለውን ችግር እንግዲህ በሌማት ትሩፋት ብለን ቅድም ስንጠቅስ የነበረው ከ26 ሚሊዮን ጫጩት ወደ 150 ሚሊዮን ጫጩት ታርጌት አድርገን እየሰራን ያለነው ይህ ማለት በዛው ልክ የመኖ ማምረትም ስራ መጨመር እንዳለበት የሚጠቁመን ነው ከዚህ በፊት እንግዲህ መኖ የሚመረትባቸው የተወሰኑ ቦታዎች ናቸው አዲስ አበባ ቢሾፍቱ ባህር ዳር አካባቢ የነበረበት ሁኔታ ነው ያለው ያ ማለት ጥሬ ግብአቱ ተመርቶ ከክፍለ ሀገር ገና እዚህ መጥቶ ተቀነባብሮ ተመልሶ ደግሞ ወደ ክፍለ ሀገር ሄዶ ወደ የክልሎቹ ወደ የሚመረትበት ቦታ ላይ ለእንስሳቱ አመጋገብ የሚጠቀምበት ስለነበር አሁን ያንን ማሻሻል አለብን ብለን በየቦታው የመኖ ማቀነባበሪያ ፋብሪካዎች እንዲገነቡ እንዲተከሉ አቅማቸው የተለያየ ቢሆንም ከ10 ኩንታል በሰዓት ከሚያመርቱ እስከ ብዙ ከ100 ኩንታል በላይ በሰዓት ከሚያመርቱ ፋብሪካዎች በየቦታው ተከፍቶ በአቅርቦት በኩል ያለው ሁኔታ ለመቀነስ እየተሰራ ያለ ነው ያለው በአጭር ጊዜ ችግሩን መፍታት ይቻል ይሆን አሁን ካለው ችግር አንፃር ከዋጋ ጭማሪ አንፃር በአጭር ጊዜ መፍታት ይቻላል ከዋጋ ጭማሪ አንፃር የአቅርቦት ሁኔታ ላይ ያለው ስራ በጣም በጥሩ ሁኔታ ነው እየተሰራ ያለው በኤክስቼንጅ ሬት የሚመጣው ፋክተር ደግሞ ለምሳሌ ፕሪሚክስ የምንላቸው ቫይታሚኖች አሚኖ አሲዶች ከውጭ ገዝተን የምናስገባቸው ከምንዛሪ ጋር የሚገናኙ ነገሮች ናቸው እሱ የሚሆነውን እዛ ጋር ያለው ፋክተር እዚህ ጋር ሪፍሌክትድ የሚሆንበት ሁኔታ ነው ያለው ሌላም ደግሞ አዳዲስ የመኖ ማቀነባበሪያ ፋክተሮችም በየቦታው አሁንም እንዲተከሉ በቻናል ውስጥ ያሉ ምናልባት ተክሌ ሊጨምር ይችላል ባለፈው ሳምንት ራሱ ትልቅ ካፓሲቲ ያለው በሲዳማ ክልል ተመርቶ ተቋቁሞ ማምረት የጀመረ ፋብሪካ አለ እንደዛውም ብዙ ቦታዎች ላይ የመኖ ማቀነባበሪያ ፋብሪካዎች ተከፍቶ የአቅርቦትን ችግር ከመቅረፍ አንፃር እየተሰራን ያለው ምናልባት ከመኖ አምራቾች እና ሸማቾች ጋር የሚነሳው የቫት ጉዳይ ነው እሱንም የዋጋው ከመጨመር አንፃር ኢምፓክት አለው ብለን በተደጋጋሚ ይሄንን ኢሹ አንስተን ወደ መቀረፍ ደረጃ እየሄደን ያለው መጨረሻ ላይ ይሄንን እንግዲህ ይሄንን ከማንሳት አኳያ መልካም የስራ ድርሻቸው ሆኑ አካላት ኮንፊርም ቢያደርጉልን ጥሩ ነው ይሄ ነው የዋጋ ኮንትሪቢዩት የሚያደርገው ግን በምርት በኩል በጥሩ ሁኔታ እየተመረተ ያለበት ሁኔታ ነው ያለው አቶ ተክሌ መጨረሻ እናርገውና በጣም አጠር አድርገው በሲዳማ ክልል ይሄ የዋጋ ሁኔታ አሁንም ያው እንደምንሰማው ከሆነ እዛም በተመሳሳይ ጭማሪዎች አሉና ይሄን ለመፍታት ምን እየሰራችሁ ነው የሚለው በጣም ባጭሩ ያንሱልን አመሰግናለሁ
እንስሳት መኖ ዋጋን ለመቀነስ እንደ ክልል ብዙ ስራዎችን እየሰራ ነው የምንገኘው። አንደኛው አርቢው አርሶ አደር በጓሮ መኖ እንዲያለማ ነው የምናደርገው። የሚለሙ መኖዎችን ደግሞ አርሶ አደሩ በተደራጀ መልኩ እንዲጠቀም ግንዛቤ መፍጠር ስራ እንሰራለን። ሌላው ደግሞ መኖ የሚያቀነባብሩ ፋብሪካዎችን በክልላችን እንዲገነቡ እያደረግን የምንገኘው። በአሁኑ ሰዓት 2015 የሌማት ትሩፋት መርሃ ግብር ከመጀመሩ በፊት አንድ በቀን 30-40 ኩንታል ብቻ የሚያመርት ፋብሪካ ነው ነበር። በአሁኑ ሰዓት 4 ፋብሪካዎች አሉ። ባለፈው ሳምንት በቀን 1600 ኩንታል መኖ ማምረት የሚችል አንድ ፋብሪካ ትልቅ ፋብሪካ ተገንብቷል። ይህ ፋብሪካ ከራሳችንም አልፎ ለጎረቤቶቻችንም መሆን የሚችል ትልቅ አቅም ያለው ፋብሪካ ነው። ሌሎች ፋብሪካዎችም እየተገነቡ ነው የሚገኙት። በሂደት ላይ ያሉ 5 ፋብሪካዎች አሉን። ስለዚህ የመኖ አቅርቦት ችግርን ለመፍታት እንደ ክልል ሰፊ ስራዎች እየተሰሩ ነው የሚገኙት። ከዚህ አንጻር እንደኛ ክልል ከአቅርቦት ጋር የተያዙ ችግሮች ይፈታሉ ብለን ነው የምናስበው። ሌላው ደግሞ ዋጋውን ለመቀነስ ቅድም ሚኒስትር ዴታው እንዳሉት በተለይ የቫት ጉዳይ አንድ ኢሹ ነው። ሌላው ደግሞ የመኖ የሚሰራው በብዛት 67% በቆሎ ስለሆነ ኢንግሪዲየንት እና በቆሎ ዋጋ ትንሽ እየጨመረ በሄደ ቁጥር የመኖ ዋጋ የመጨመር አዝማሚያ ይታያል። ስለዚህ በበቂ ደረጃ ግብአት አቅርቦት መኖር አለበት። ከውጭ የሚገቡ ኢንግሪዲየንቶች ደግሞ በውጭ መግባት ትተው በውስጥ አቅም መተካት ከተቻለ እሱም እየተሰራ ስለሆነ ይተካል። የሚፈታ ችግር ነው ብዬ ነው የምወስደው። ስለዚህ እንደ ክልል በተለይ የመኖ ማምረት መኖ አልምቶ አርሶ አደሮች እንዲጠቀሙ ከማድረግ አንጻር ፋብሪካዎች በብቃት እንዲሰሩ ተደራሽ እንዲሆኑ ከማድረግ አንጻር እንደ ክልል ትልቅ ስራ እየተሰራ ስለሆነ ችግሩ ይፈታል ብዬ ነው የማስበው። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ከሐዋሳ ስቱዲዮ ደግሞ የሲዳማ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ አቶ ተክሌ ጆምባ ስለ ጊዜያችሁ እናመሰግናለን። በቀጥታ መስመራችን ላይ ተገኝታችሁ ምላሽና ማብራሪያ ስለሰጣችሁ መልካም ቀን ይሁንላችሁ። እናመሰግናለን።